ያቤጽ ከወንድሞቹ ይልቅ የከበረ ነበረ ይላል። ምንድነው? ሀብቱ ነው? ምኑ ነው የከበረ እንዲሆን ያደረገው ስንል ያቤጽ የጸሎት ሰው ነበር። እግዚአብሔር የተባረከ ይሁን። ክብር ለአምላካችን ይሁን። እንደምን ዋላችሁ? ጌታ ይባረክ። እግዚአብሔር ይመስገን። ወደ ተለያዩ ጉባኤዎች ስገባ አንዳንድ ከመንፈስ ቅዱስ የምረዳቸው ነገሮች አሉ። እዚህ ቁጭ ብዬ ተረዳሁት። ያገኘሁት ድምፅ ለበረከት የተዘጋጀ ጉባኤ ነው አለኝ እግዚአብሔር። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ጌታ የተባረከ ይሁን። ሃሌሉያ። በዚህ ምሽት ሊሆን ያለውን ነገር የሚያውቅ መንፈስ ቅዱስ ብቻ ነው። እኛ ግን እንደ ባሪያዎቹ መታዘዝ ነው። እግዚአብሔር የተመሰገነ ይሁን። የማነብላችሁ የመጽሐፍ ቅዱስ ክፍል ዜና መዋዕል ቀዳማዊ ላይ ብታወጡ ከዛ ላይ የማነበው ክፍል አለ። ስለ ያቤጽ ነው። የማይጠገብ በጣም ሰፊ የሆነ ነገር የያዘ ቃል። በአራተኛው ምዕራፍ ላይ ዜና መዋዕል ቀዳማዊ ምዕራፍ 9 ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የለመናችሁትን ጌታ ይስጣችሁ። ሃሌሉያ። እግዚአብሔር ይመስገን። ትንቢተ ሕዝቅኤል ላይ ምዕራፍ 8 ላይ ብታወጡ ምናልባት ምን ግንኙነት እንዳለው ቃሉን ሳካፈላችሁ ነው የምታውቁት። ሕዝቅኤል ምዕራፍ 8 ላይ ከቁጥር 1 ጀምሮ እስከ 4 ብቻ አንብቤ ልጸልይ። በስድስተኛው ዓመት በስድስተኛው ወር ከወሩም በአምስተኛው ቀን በቤቴ ተቀምጬ ሳለሁ የይሁዳም ሽማግሌዎች በፊቴ ተቀምጠው ሳሉ በዛ የጌታ የእግዚአብሔር እጅ በላዬ ወደቀች። እኔም አየሁ። እነሆም እንደ እሳት የሚመስል አምሳያ ነበር። ከወገቡም ምሳሌ ወደ ታች እሳት ነበር። ከወገቡም ወደ ላይ እንደ ጸዳል ምሳሌ እንደሚብለጨለጭም የወርቅ ምሳሌ ነበር። እጅ መሳይንም ዘረጋ፣ በራስ ጠጉሬም ያዘኝ። መንፈስም በምድርና በሰማይ መካከል አነሳኝ። በእግዚአብሔርም ራእይ ወደ ኢየሩሳሌም ወደ ሰሜን ወደሚመለከተው ወደ ውስጠኛው አደባባይ በር መግቢያ አመጣኝ። በዛም የቀናት የሚያነሳሳ የቀናት ጣዖት ተተክሎ ነበር። እነሆም በቆላው እንዳየሁት ራእይ የእስራኤል አምላክ ክብር በዛ ነበረ። ሃሌሉያ። መጀመሪያ ያነበብኩት ክፍል የያቤጽ ጸሎት ብዙ መጽሐፍቶች ተጽፈውበታል። በእንግሊዘኛ ብዙ ጸሐፊዎች ጽፈዋል ስለ ያቤጽ ጸሎት። ትንሽ ናት፣ በጣም ጉልበታም፣ ብርቱ፣ ኃይለኛ ጸሎት እና በመጽሐፉ ላይ የትውልድ መጽሐፍን ነው
ዝርዝር ነው። ያቤጽ ጋር ግን ሲመጣ ሊቀጥል አልቻለም። ጸሐፊው እዝራ ሊቀጥል አልቻለም። ምን አደረገ? የጸለዩን ጸሎት እዛ ውስጥ ተወልን። እባክህ መባረክን ባርክኝ፣ አገሬንም አስፋ፣ እጅህም በላዬ ላይ ትሁን፣ ከክፉ ይጠብቀኝ ዘንድ እጅህ በላዬ ላይ ትሁን። እግዚአብሔርም የለመነውን ልመና ሰጠው ይላል። አንድ ቃል አለ እዛ ላይ፣ ያቤጽ ከወንድሞቹ ይልቅ የከበረ ነበረ ይላል። ምንድን ነው? ሀብቱ ነው? ምኑ ነው የከበረ እንዲሆን እያደረገው ስንል፣ ያቤጽ የጸሎት ሰው ነበር። ጸሎት ያስከብራል። የከበረን ሰው እንድንሆን ያደርገናል። በሕይወታችን፣ በቤተ ክርስቲያናችን፣ በሀገራችን ጸሎትን ወደ ስፍራው መመለስ ይኖርብናል። ወደ ቀድሞው ቦታው። ስፍራው ትልቅ ሊሆን ይገባዋል። ብዙ ጊዜ ስለ ሪቫይቫል ሲነሳ አንዳንድ መጽሐፍቶችን አንብቤያለሁ። በጥቂቱም ቢሆን ብዙ አይነት ትርጉም ዴፊኒሽን ይሰጠዋል። ነገር ግን ከሁሉ ይልቅ የሚስማማኝ ሪቫይቫል ማለት ጸሎት ማለት ነው። የእግዚአብሔር ሕዝብ ወደ ጸሎት ሲመለስ፣ ሃሌሉያ፣ ወደ ጸሎት ሲመለስ ሁሉ ነገር እዛ ውስጥ አለ። ያቤጽ የጸለየው ጸሎትን ስንመለከተው አንደኛ እባክህ መባረክን ባርከኛል። በረከት በጣም ሰፊ ነገር ነው። በረከት በጣም ሰፊ ነገር ነው። ስለ በረከት ስናስብ ያለን አስተሳሰብ ትክክለኛ የሚሆነውና ደግሞ ስፋት የሚኖረው የእግዚአብሔርን ማንነት ስናውቀው ነው። የሚባርከውን ጌታ ስናውቀው ነው። በቃሉ እናውቀዋለን። በመንፈስ ቅዱስ መገለጥ እናውቀዋለን። በሕይወታችን ልምምድ ማንነቱን እናውቃለን። ስለዚህ ስለ በረከት ይጸልያል። ያቤጽ ብቻ አይደሉም። በብሉይ ኪዳንም በአዲስ ኪዳን ብዙ ሰዎች ስለ በረከት ጸልየዋል። ልጠቅሰው ግን የምፈልገው ያዕቆብን ነው። ያዕቆብ ከወላጆቹ ቤት በወጣ ጊዜ ስለ በረከት ጸለየ። በዛ ስፍራ አድሮ ምን በሆነ ጊዜ በድንጋይ ላይ ተንተርሶ ታላቅ መገለጥ ካገኘ በኋላ ታውቁታላችሁ ብዬ ነው ጊዜም እንዳልወስድ። ከዛ ሲነሳ ስለት ነው የተሳለው። በሚሄድበት ሁሉ መንገድ ብትመራኝ፣ የምለብሰውን ልብስ ብትሰጠኝ፣ ብትመግበኝ፣ በመንገዴም ብትመራኝ አምላክ ትሆንልኛለህ። ብልጥ ሰው ነው። ሁሉ ጊዜ ኔጎሽየት ነው የሚያደርገው። እንደ ቢዝነስ ማን ነው እንጂ ዝም ብሎ ነገር የለም ያዕቆብ ጋር። እግዚአብሔር በደረሰበት መንገድ እሺ አለው። ይሁንልህ። እሺ 20 ዓመት ታሪኩን ታውቃላችሁ። በላባ ቤት ባረከው። ሚስቶች አገባ፣ ልጆች ወለደ፣ ከብቶችን በዙለት፣ ብዙ ነገር ሆነለት። እግዚአብሔር ግን በወዲህ እያጎረሰ በወዲህ ደግሞ ትንሽ ዲሲፕሊን የሚያደርገው ሰው አስቀምጦ ነበር። ላባ እንደዛ ነው። እግዚአብሔር የጠየቀውን እያጎረሰው፣ በዚህ ደግሞ ሰው አለ።
ሁል ጊዜ ከሱ የባሰ ኃይለኛ ሰው አለ እና አስመረረው፣ በጣም አስመረረው። ደሞዜን ብዙ ጊዜ ለዋወጥክብኝ፣ በቀን ፀሐይ፣ በሌሊት ብርድ ቁር አገለገልኩ፣ አሰቃየኸኝ አለው። በኋላ እግዚአብሔር ልክ 20 ዓመት ሲጨርስ መጣና ውጣ አለው። ውጣ፣ ከዚህ ቦታ ውጣና ወደ ቤቴል ተመለስ። እኔ በቤቴል የተገለጥኩልህ እግዚአብሔር ነኝ እንዳትረሳ። ያኔ የተገለጥኩልህ እግዚአብሔር ነኝ። ተመለስ፣ ወደዛው ወደ ቤቴል ተመለስ። ወደ ቀድሞ ቦታ ተመለስ። ወደ መገለጥ ቦታ ተመለስ። ክብር ወደምታይበት ቦታ ተመለስ። እኔን ወደምታውቅበት ቦታ ተመለስ። እግዚአብሔር ወደ ቤቴል ይመልሰን። አሜን። ከዛ በኋላ ያዕቆብ ተመለሰ። ተመልሶ በመንገዱ ላይ ብዙ አይነት ልምምዶችን ያሳልፍ ነበር። ነገር ግን የያቦቅን ወንዝ ከተሻገረ በኋላ ከብቶችም አሉት፣ ብዙ ሚስቶች ልጆችም አሉት፣ ሁሉ ነገር ሞልቶታል። ግን አንድ ነገር ተረዳ፣ አንድ ነገር አወቅ። ያችም ያወቃት ነገር ለካስ በረከት ሚስትም ከማግኘት ልጆችም ከማግኘት ከብቶችን ከማግኘት ያልፋልና ብሎ አሁን ትንሽ ከፍ አለ። ሕይወቱ ከፍ አለ እና ታሪኩን እንደምታውቁት እግዚአብሔርን ጋር ግብ ግብ ጀመረ። ባርከኝ፣ ባርከኝ፣ ካልበረከኝ አለቅም፣ ካልባረከኝ አለቅም። የትኛውን በረከት ነው የሚጠይቀው? በዚህ ሕይወት መቀጠል አልፈልግም። በውስጠኛው ሕይወቴ ላይ ትራንስፎርሜሽን ለውጥ እንድታረግ እፈልጋለሁ። እግዚአብሔር ወደዚያ ያድርሰን። አይታችሁ እንደሆነ ያለቀስንበት ብዙ የሆንበት ነገር ምድራዊ ነገር ስናገኘው እኛ እንዳለምነውና ድሪም እንዳደረግነው ሳይሆን ይሄ ነበር እንዴ እንደዚህ ያስጨነቀኝ፣ ይሄ ነበር እንዴ ወጣ ወረድ የተባልኩት ብለን ማሰብ እንጀምራለን። የማይጠገበው ግን የእግዚአብሔር ሕልውና፣ የእግዚአብሔር ክብር፣ የእግዚአብሔር ማንነት ሕይወታችሁን ይሙላው በጌታ በኢየሱስ። ስለዚህ እግዚአብሔር አምላክ ዳሰሰው። በጣም የሚገርም ውይይት ነው የተካሄደው በሱና በእግዚአብሔር መካከል። እግዚአብሔር መጣና ሲመጣ ምንድን ነው ያለው? ስምህ ማን ነው አለው። ሲገለጥለት መቼም እግዚአብሔር ስሙ ይጠፋዋል ብላችሁ አትሉም። ለምንድን ነው? ወደ ልቦና ተመለስ። ልክ መስታወት በፊቱ አቅርቦ ይሄን ሰውዬ ታውቀዋለህ እንደማለት ነው። አውቀዋለሁ ያዕቆብ፣ በቃ ከእንግዲህ ወዲህ ያዕቆብነት በቃ እስራኤል ተብለሃል። የእግዚአብሔር ልዑል ተብለሃል። ወደ በለጠው በረከት ወስጄሃለሁ። ወደ በለጠው በረከት አሸጋግሬሃለሁ። አያችሁ ወገኖች ሆይ ወደ እግዚአብሔር እየቀረባችሁ ስትሄዱና የእግዚአብሔርን ክብር እየተለማመዳችሁ ስትሄዱ የህይወታችሁ ክብደት የምትሰጡት ነገር የህይወታችሁ ቫልዩ ኮምፕሊትሊ ይለወጣል።
ኮምፕሊትሊ ይለወጣል። አንድ ሴት ስለ ለውጧ ስትነግረኝ ከብዙ ዘመን በፊት ነው። በዘመኑ በጊዜው ለሀገሪቱና ላለችበት አካባቢ በጣም ገንዘብ የነበራት ሴት ናት። ስማ አለች፣ ትልቁ የህይወቴ ኢንትረስት ልብስ መግዛት፣ ጌጣጌጥ መግዛት፣ ጫማ፣ ሌሎች በጣም ኤክስፔንሲቭ የዚህ ሀገር አልበቃ ብሎኝ መሄድ ነው አለች። ወደ ፈረንሳይ ይሄዳለሁ አላት። ደግሞ ጉልበቱ ነበራት። ልክ ወደ ጌታ ስመጣ እነዚህ ነገሮች ከህይወት የጠፋዋል። እነዚህ ነገሮች በጌታ በኢየሱስ ተተኩ ነው የምትለው። ተተኩ በጌታ የህይወቷ ቫልዩ እንዳለ ክብደት የምትሰጠው ነገር ተለወጠ። በቃ ተለወጠ። ተጠጋችሁ ጌታን በጣም ተጠጋችሁ። ሰሞኑን የት እንደው አላውቅም ስለ መግደላዊት ማርያም አነሳ ነበር። መግደላዊት ማርያም የህይወቷ ትልቁ ቫልዩ ሌላ ነበር። ነገር ግን ወደ ኢየሱስ ስትመጣና ጌታ ዴሊቨረንስ ከሰጣት በኋላ በጌታ ፍቅር ህይወቷ ሲቀጣጠል ያንን ሽቱ አምጥታ ከእግሩ ስር ስታፈስና ይሄ ነበር ለኔ ትልቁ ነገር። በቃ ይሄ ሲያንስ ነው ቤቱ በአልባስጥሮስ ሽቶ ተሞላ ይላል። ጌታ ኢየሱስ አሉ አንድ ሰባኪ ሲናገሩ፣ ከዛ ሲወጣ ሰው ሁሉ ይደናገር ነበር። መምህር ዛሬ ሽቶ ይሸታል። ምንድን ነው ይሄ ሽቶ? ደግሞ አልባስጥሮስ ነው፣ የመግደላዊት ማርያም ነው። ያ ጠረን ይዞ ነበር ሄደው። መግደላዊት ደግሞ ስትወጣ ኢየሱስን እየሸተተች ወጣች። እሱን እየሸተተች ሃሌሉያ። ያዕቆብ ይሄ ነው የሆነለት፣ ይሄ ነው የተፈጸመለት። በሁለተኛው ላይ ጴንኤል ብሎ ደግሞ በተባለው ቦታ ላይ ጌታ ሲገለጥለት የሚገርም ነገር ነው እዛ ላይ የምንመለከተው። ሲወጣ ከዛ ያለው ምንድን ነው? እግዚአብሔርን ፊት ለፊት አየሁት፣ ሰውነቴም ድና ቀረች። ሰውየው ሲወጣ እያነከሰ ነው የወጣው። ነገር ግን የሚለው ሰውነቴ ድና ቀረች ነው። ምንድን ነው? ለምድራዊ ሰው ይገባል እንዴ? በሰላም የገባው ሰው እያንካሳ ሆኖ ሲወጣ ሰውነቴ ድና ቀረች ይላል እንዴ? አዎ፣ እግዚአብሔር የሰጠው መታሰቢያ ነበር። ለጳውሎስም ሰጥቶት ነበረ። በመገለጥ ታላቅነት እንዳልታበይ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ጸጋዬ ይበቃሃል፣ ሂድ። ለዚህ ነው ከአንዳንድ የእግዚአብሔር ሰዎች ጀርባ ላይ አንዳንድ ነገር እናያለን። ታሪካቸው ላይ አንደኛ የምህረት ዕቃዎች መሆናቸው እንዲታወቅ ነው። የምህረት ዕቃዎች። በቃ ጳውሎስ በእኔ ላይ ጸያፍ የሆነውን ነገር እነሆ ፈጽሞ አላያችሁትም አለ ለገላትያ ሰዎች። ነገር ግን እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ ያ ነገር አላሸገራችሁም ብሎ ይላል። እንደዛ እያነከሰ ወጣ። እግዚአብሔርን ፊት ለፊት አየሁት። ምንድን ነው ፊት ለፊት ማለት ምን ማለት ነው ስትሉ አጠናው ነበር። የእንግሊዝኛው መጽሐፍ ቅዱስ ሐሳብ ምንድን ነው? እግዚአብሔርን ማንነት በመላእቱን አየው። ሆሊስቲክ የሆነ አውትሉክ ይለዋል።
እግዚአብሔርን በአንድ ጎኑ ነበር የሚያውቀው ሚስት የሚሰጥ፣ ከብት የሚያባዛ፣ ልጆች የሚሰጥ፣ ከዛ ያልፍም ነበር። አሁን ሙሉ ለሙሉ እግዚአብሔርን ባካችሁ ሙሉ ለሙሉ እንየው። ሙሉ ለሙሉ በማንነቱ እንየው። ክብርና ምስጋና፣ ታላቅነት፣ ዘላለማዊነት ለስሙ ይሁን። ሃሌሉያ። እግዚአብሔር የተመሰገነ። እባክህ መባረክን ባርከኝ፣ በረከት ስጠኝ። ምን እንዲሆን ይፈልጋል? አገሬንም አስፋው። ለምን የአገሩን መስፋት ይፈልጋል? ኢሳይያስ 49 እና 54 ላይ ጽዮን ሆይ ድንኳንሽን አስፊ ይላል፣ አውታሮችሽ ሁሉ ይዘርጉ ይላል። በ49ኛው ምዕራፍ ደግሞ ትደነቂያለሽ፣ አንቺ መካን ያልወለድሽ ደስ ይበልሽ። እነዚህ ሁሉ የት ናቸው? የኔ ናቸው ወይ? መቼ ነው ያሉልኝ? መቼ መጡልኝ? እነዚህ ደግሞ እነሱም ቦታ ጠቦናልና ድንበር አስፊልን ይሉሻል። አሁን ኢትዮጵያ ላይ የሆነ ያለው ይሄ ነው። እነዚህ ደግሞ መቼ ተወለዱልኝ? እነዚህ ደግሞ መቼ የመጡ ናቸው? መቼ የመጡ ናቸው? ወገኖች ሆይ ሁልጊዜ የምናገረው ልንገራችሁ፣ 55 ዓመት የተናገርኩትን ልንገራችሁ። መንፈስ ቅዱስን አንድ ቤተ እምነት በሞኖፖሊ ሊይዘው አይችልም። አንዳንዶች እንደዛ ይመስላል። እግዚአብሔር ግን እያሳየን ነው። የእግዚአብሔር መንፈስ በካቶሊክ ቸርች ላይ ይወድቃል። ገና በኦርቶዶክስ ቸርች ላይ እየወደቀ ነው። የእግዚአብሔር መንፈስ ሃሌሉያ እነርሱንም ይወዳቸዋል፣ ያፈቅራቸዋል። እኛ እንግዲህ ከውስጥ ያሉን እነዚህ ደግሞ ከየት የመጡ ናቸው? ከየት ነው የመጡት? እነዚህ ደግሞ ስፍራ ጠቦናል አስፊልን ይላሉ። አገሬንም አስፋው። ይሄ ስለ ቢዝነስ መነገር እንደሚችል አውቃለሁ። ነገር ግን እግዚአብሔር የጸሎታችሁን ድንበር ያስፋው። የጸሎታችሁ ድንበር ይስፋ። ኢየሱስ ይባረክ። የጸሎታችሁ ድንበር ካልሰፋ እዚች አካባቢ ነው፣ ቤተሰባችን ላይ፣ ስራችን ላይ፣ ጤንነታችን ላይ፣ ገንዘባችን ላይ። እዚቹ ወደ ጎረቤት አትሄድም። ወደ ጎረቤት አትሄድም። ወደ ጎረቤት እንዴ ስትጸልዩ የዓለምን ማፕ ፊታችሁ አድርጋችሁ ጸልዩ። ያጸልያቸዋል ጌታ መንፈስ ቅዱስ ያጸልያቸዋል። ወገኖች ሆይ ዓለምን እኮ በጸሎት መዞር ትችላላችሁ። ትኬት ሳትቆርጡ በጸሎት ዓለምን መዞር ትችላላችሁ። አገሬንም አስፋው። ሌላው ልናገርበት የፈለግኩት አስገራሚ ነገር እጅህ በእኔ ላይ ትሁን አለ። የእግዚአብሔር እጅ በሱ ላይ እንዲመጣ ይፈልጋል። የእግዚአብሔር እጅ፣ ታላቂቷ እጅ። ሃሌሉያ። ከአሁን ቀደም አልመጣባችሁ ከሆነ የእግዚአብሔር እጅ ይምጣባችሁ።
ይምጣባችሁ። የእግዚአብሔር እጅ በሰው ላይ ሲመጣ ምን ይሆናል? ቅድም ያነበብኩት ከሕዝቅኤል መጽሐፍ ምዕራፍ 8 ላይ ስደተኛው ሬፊውጂው የሆነው ይህ ሕዝቅኤል የተባለው ሰው የእግዚአብሔርም የጌታ እግዚአብሔር እጅ በላይ ወደቀች ይላል። መጣችና አረፈችብኝ። ምቾት ላይ አልነበረም። ከባድ ህይወት ላይ ነበር። ስደተኛ ነው፣ ግን የእግዚአብሔር ነብይ ነው። በእግዚአብሔር እጅ ስትመጣብን ምን ይሆናል ነው ጥያቄ። አንደኛ እኔም አየሁ፣ ማየት ጀመርኩ ይላል። የእግዚአብሔር እጅ ሲመጣ ልክ በስጋ አይነ ስውር የሆኑ ላይ ሲያርፍ ማየት እንደሚችሉ እንዲሁም ደግሞ እኛ የእግዚአብሔር እጅ ሲያርፍብን ከዚህ በፊት ያላየነውን ማየት እንጀምራለን። እግዚአብሔር እንደሚያይ ማየት እንጀምራለን። እግዚአብሔር እዛ ህይወት ውስጥ ይክተተን። አዎ እዛ ህይወት ውስጥ ይክተተን። የእግዚአብሔር እጅ በላይ ላይ መጣች፣ እኔም አየሁ። ምን አየ? እግዚአብሔር የሚያየውን ነገር ማየት ጀመረ። እኔና እናንተን ልዩ የሚያደርገን የጌታ አይኖች ስላሉን ነው። ከሌሎች ሰዎች ልዩ የሚያደርገን የአመለካከት ልዩነት ሲፈጥርብን ነው። እናያለን። ሲፈልግም እግዚአብሔር አይኖቻችንን ገልጦ ሰማያዊው ነገር እንድናይ ያደርገናል። ጸልያችኋል? ክብርህን አሳየኝ እግዚአብሔር፣ ክብርህን አሳየኝ፣ ክብርህን አሳየኝ፣ ክብርህን አሳየኝ፣ ክብርህን አሳየኝ። እኔ ከዳንኩ በኋላ ጥሪም መሆኑ አልገባኝም። ለካስ ተጠርቼ ነበር፣ አልገባኝም። ግን ያጸልየኛል ዝም ብሎ። ሃይስኩል ተማሪ ነኝ። ረሳሁት፣ ደብተርንና መጽሐፉን ረሳሁት። ያጸልየኛል። ስጸልይ ጌታ ክብሩን እንዳይጠይቀዋል። ልጅ ነኝ፣ ምን እንደምልም አላውቅም። በቀን ለረጅም ሰዓት ጸልያለሁ። ጸለይኩና አንድ ቀን ማታ ላይ ትዝ ይለኛል፣ ማታ ላይ ስጸልይ ግድግዳው የት እንዲሄድ አላውቅም። ራሴን ሌላ ቦታ አገኘሁት። የት አገኘሁ ብትሉኝ፣ ያ ደረጃ ስዕል ሳይሆን ምናልባት ስለው ይሆን አጽናፍ እስከ አጽናፍ የሆነ ወርቃማ የሆነ ደረጃዎች አይቼ፣ በዛ ላይ ከዚህ ዓለም ውጪ የሆኑ እንደ ወርቅ የሚያበሩ መላእክት ወደዛ ወደ ዙፋኑ ብቻ ያያሉ። አንድ ደቂቃም ይሁን አላቅም ይሄንን ሳይ። ከዛ በኋላ ወደቅኩ። ስነሳ የት እንዳለው አላቅም። ከዛ ጊዜ በኋላ ገባኝ፣ እግዚአብሔር አይን ይገልጣል። አይን ይገልጣል። ከዛ በኋላ እንደ ድሮ መሆን አትችልም። እንደ ድሮ መሆን አልቻለም። ኢሳይያስ የእግዚአብሔርን ክብር ካየና ከተለማመደ በኋላ የድሮ ሰው ሆኖ መውጣት አልቻለም። ልዩ ሰው ሆነ የእግዚአብሔር እጅ ስትመጣ። ሃሌሉያ! ትምጣብን የእግዚአብሔር እጅ። በእግዚአብሔር ቤተ ክርስቲያን ላይ የእግዚአብሔር እጅ ትምጣ። እኛን ወገኖች ሆይ
ያለው ቻሌንጅ በዓለም ላይ አሁን በምድራችን ላይ ያለው ሁኔታ አሁን ባለንበት ቅባት አይሰበርም። እኔ ዲስከሬጅ ላደርጋችሁ አይደለም፣ አይሰበርም። በቃ እግዚአብሔር በምህረቱ ቤተክርስቲያንን ይቀባት። የገሃነም ደጆች አይችሏትም የተባለላት ቤተክርስቲያን በልዩ መቀባት ይቀባት። ሃሌሉያ። ያን ጊዜ እናንተ የምድር ጨው ናችሁ እንዳለ የዓለም ብርሃን ናችሁ እንዳለ በሕይወታችን ይከናወናል። እኔም አየሁ። ሃሌሉያ። ሳኦል ጳውሎስ በደማስቆ መንገድ ላይ የእግዚአብሔር ብርሃን ወደቀበት። ከዛ በኋላ ወደ ደማስቆ ገባ። እንደምታውቁት ደማስቆ ገባና ሽማግሌው ሰው ሐናንያ ወደ እርሱ መጥቶ መልእክት አደረሰ። ወንድሜ ሳኦል ሆይ በመንገድ ላይ የታየ እርሱ ኢየሱስ ክርስቶስ ነው። ገለጸለት። ያየውንም ራእይ ነገረው ትርጉሙን። ጸለየለት። እጁን ጭኖ ከዓይኑ ላይ ትልቅ ቅርፊት ወደቀ ይላል። ያለታ ምን እንደሆነ ታውቃላችሁ? ምድራዊ አመለካከቱ አንዴም ለመጨረሻ ጊዜ ተዘጋ። ሰማያዊው ዓይኑ አንዴም ለመጨረሻ ጊዜ ተከፈተ። እግዚአብሔርን ለሁላችንም እንደዚህ ያደርግልን። አለዛ ቋንቋ ለቋንቋ መግባባት ያቅተናል። ሰሞኑን አንድ ሁለቴ ስናገር ነበር። እነዚህ ወንድሞች ያውቃሉ። አንዱ ሌላ ይመለከታል፣ አንዱ ሌላ ያያል። ሰማያዊ ነገር ግን የሚያይ ሰው ሌላ በመንፈስ የሆነ ሰው ደግሞ ካልሰማው ትንሽ ይረበሻል። ምንድን ነው እንዴ ዝም ብለው አየሁ ነው እንዴ የሚለው ይሄ ሰውዬ ብሎ ይቸገራል። ይሄ ግን ሕዝቅኤል አየ። እግዚአብሔር እንዲያይ የሚፈልገውን ነገር አየ። ወዲያውኑ ድንቅ ነገርን መመልከት ጀመረ። ሶስተኛው የእግዚአብሔር እጅ በእርሱ ላይ ስትመጣ ፀጉሬን ያዘኛል፣ ከፍ አደረገኛል፣ በሰማይና በምድር መካከል አቆመኛል። ወደ ሰማይም አልወጣም አልሄድም፣ ምድርንም አልነካም። በመካከል ሆኖ ግን አየ። ትንሽ ወደ ከፍታው መሄድ ያስፈልገናል። ወደ ከፍታ የሚወስድ የእግዚአብሔር እጅ በላያችሁ ላይ ይምጣ። በዚህ ጉባኤ ላይ በኢየሱስ ክርስቶስ ስም ይምጣ። ሃሌሉያ ይምጣ። ያን ጊዜ አስገራሚ ነገር መሆን ይጀምራል። በሰማያዊ ዓለም ውስጥ በምድር እንኑር እንጂ የምንመላለሰው በተከፈተ ሰማይ ስር ነው። ሰማያት ተከፍተዋል፣ አሁን አልተዘጉም። ነገር ግን ወገኖች ለተገለጠለት ነው፣ ላየ ነው። የእግዚአብሔር እጅ በእኛ ላይ ስትሆን ሃሌሉያ። ሌላው የእግዚአብሔር እጅ በእኛ ላይ ስትመጣ መከናወንን ታደርጋለች። ይከናወናል። ሃሌሉያ። በዚህ ጉባኤ ውስጥ ከሁኔታዎች ጋር እየታገላችሁ ያላችሁ ሰዎች አላችሁ። ግድ ሰርታችሁ መዋል አለባችሁ። ሁላችን ፓስተሮች መሆን አንችልም። እንዴት ባደርግ ይሻለኛል? መፍትሄው ምንድን ነው? የሚያከናውን የእግዚአብሔር እጅ በአንተና ባንቺ ላይ ይምጣ። በስራችሁ ላይ ይገለጽ፣ በቤታችሁ ይገለጽ፣ በኖራችሁ ላይ ይገለጽ። ክብር ለስሙ ይሁን። ሃሌሉያ አሜን።
የዚህ ሰው የዚህ ሴት ስኬት ሰክሰስ ምንድን ነው ሲባል ሰዎች አይገባቸውም። የዓለም ልጆችማ በጨለማ ያሉት ሰይጣንን ሄደው ስኬት ስጠኝ እያሉ እየተለማመጡት ነው። መስዋዕት አቀርብልኝ፣ እንስሳውን በቆምህ ቅበረው ይላል። እንዲህ አስደግመህ እንዲሁን ይላል። የእኛ ጌታ ግን ለልጆቹ ስኬትን ሲሰጥ ወገኖች እንዲህ ያለ ነገር የለም። ሃሌሉያ! በጽድቅ ነው፣ በቅድስና ነው፣ በእውነት ነው። ሃሌሉያ! ክብርና ምስጋና፣ ታላቅነት፣ ዘላለማዊነት። በመጨረሻም የእግዚአብሔር እጅ በእኛ ላይ በሚሆንበት ጊዜ ፈውስ በሕይወታችን ይከናወናል። አዎ የእግዚአብሔር እጅ ይምጣ። ሃሌሉያ! የእግዚአብሔር እጅ ይምጣ። እንግዲህ ዘመን እየገሰገሰ ነው። ድሮማ ልናገራቸውን ነገሮች ከመድረክ መናገር ከጀመርኩ 3 ዓመት ሆነኛል። ማልመሰክራቸውን ነገሮች የእግዚአብሔር እጅ መታ የምትሰራው ስራ አለ። አንዳንድ ሰዎች ጠይቀውኛል፣ እንዴት ነው ይሄ ፈውስ ጸጋው ወደ አንተ የመጣው ሲሉ ብዙ ምስክርነት አለ። ነገር ግን እዚህ ጎላ ሚካኤል የሚባል ሰፈር ነበር። በቀዳማዊ ኃይለ ሥላሴ ጊዜ ቸርች ተከራይተን ተማሪዎችን ከፈትን። ስናገለግል የድንጋይ ናዳ በላያችን ላይ እንደ ጉድ ይወርድ ነበር። ጣራው ላይ ስንወጣ ደግሞ ድንጋይ ይዘው የሚጠብቁን ሰዎች አሉ። ዱላም ይዘው የሚጠብቁን ሰዎች አሉ። እና እዛ ጉባኤ መሃል አንዲት ሴት መጣች። አሁንም በሕይወት አለች። ከብዙ ዘመን በኋላ ዋሽንግተን ሲያትል አገኘኋት። ተማሪ ነኝ፣ ግን እንደ ትልቅ ሰው ነበር የሚያዩኝ። ለምን እንደው አላውቅም። ዳንኤል እባክህ ጀርባዬ ታሟል ጸልይልኝ ትለኛለች። ስጸልይ ነው የዋልኩት። ሄድኩና ጀርባዋ ላይ እጄን ሳሳርፍ ትንሽ እንደ ጸለይኩ አንድ ነገር መጥቶ ከላይ ላይ በቀኝ እጄ ላይ ድዋ ብሎ ወደቀ። ደነገጥኩ። ተፈውስሻለሁ። ሮጥኩና በቅርብ ወደ ጌታ ወደ ሄደው ወደ ፓስተር ዘለቀ ሄጄ እባክህ ትከሻዬ ላይ አንድ ነገር ወደቀ፣ ለፈውስ ጸልይ፣ ምን ላድርግ አልኩት። አንተ ዝም ብለህ ነው ሙሉ ጊዜ ይንስጣል ችን ያለ። አንድ ደግሞ ታፈሰ የሚባል አገልጋይ ነበር። ትልቅ ነው እሱ በእድሜው ከኔ። ይጸልይልኝ ነበር። አንተ ልጅ እግዚአብሔር በሕይወት ዓላማው እያለ እየወሰደ ይጸልይልኛል። ስነግረው ከት ብሎ ሳቅ። ገና መቼ ይሄ ብቻ ሆነ ገና ብሎ በቃ ሳቅ። በኋላ በዛ ጊዜ ጸሎት ቤት ነበር እዚህ አዲስ ከተማ መርካቶ በምትሉት አካባቢ ጸሎት ቤት ነበር ጽዮን የሚባል። እዛ ላገለግል ቆሜያለሁ። መጽሐፍ ቅዱሴን ጠርተውኝ ስትገባ አየዋት። ነይ አልኳት። እንደው ያለታ ምንድን ነው የሆነው? እኔ የሆነው ነገር አውቃለሁ በእኔ ላይ፣ አንቺ ላይ ምን ተፈጠረ አልኳት። አይ ትልቅ ናት በእድሜዋ። ተፈወስኩ አለች። ተፈወስኩ እና እግዚአብሔርን አመስግኛለሁ፣ ክብር ለእግዚአብሔር ይሁን ብላኝ ሄደች። ከጨረስኩ በኋላ እዛች ቦታ ደግሞ ሄጄ ቆምኩ። ጌታ ንገሪው ብሎኛል ብላ መጣች እኔ ጋር። ምን ሆንሽ አልኳት። እዛ ቦታ ላይ እጅህን የጫንክበት ቦታ ላይ
የእጅህ አሻራ ቀረ እዛ ቦታ አለች። ትከሻዬ እንዳለ ተቃጠለ አለች። ከዛ ፈነዳለች ትከሻዬ። ከ45 ዓመት በኋላ ያንኑ ትነግረኛለች አግኝቻት። ተይው በቃ አልኩት። አግኝቻለሁ፣ መልእክቱን አግኝቻለሁ። እንደዛ ነበር ወገኖች ሆይ። የእግዚአብሔር እጅ በእኛ ላይ አይደለም ተጣብቆ እኛ ይዘኑ ምንዞር አይደለም። የእግዚአብሔር እጅ በመካከላችሁ። አሜን። የእግዚአብሔር እጅ በመካከላችሁ። አሜን። ለዚህ ነው ሰዎች ማንም ሳይነካቸው ይፈወሳሉ። አሁን እዚህ ጉባኤ ላይ የጌታ እጅ እያለፈ ነው። ሊቀበል የሚፈልገው ይቀበለው። ሊወስድ የሚፈልገው ይውሰደው። እግዚአብሔር በላያቸው ላይ ይምጣ። እኔ እዚህ ቁጭ ብዬ ቅድም እግዚአብሔር አንድ ነገር ነገረኝ። በዚህ አካባቢ አለኝ። እዛ አሳየኝና የማይግሬን ታማሚዎች አሉ ብሎ ጌታ ነገረኝ። በጌታ በኢየሱስ ስም ተፈውሳቸዋል። በጌታ በኢየሱስ ስም ፈውስ በላያቸው ላይ አልፎ እዚህ ጉባኤ መሃል ጌታ ሲናገረኝ በሲያቲክ ነርቭ የምትታመሙ እግራችሁ እስከ ጀርባችሁ የሚሄድ ሰዎች አላችሁ። 3 ሰዎች አላችሁ። በኢየሱስ ስም ተፈውሳችሁ። በጌታ በኢየሱስ ስም ፈውስ በላያችሁ ላይ አልፎ በናዝሬቱ በኢየሱስ ክርስቶስ ስም መካን ማህፀኖች በሙሉ ይከፈቱ። በጌታ በኢየሱስ መካን ማህፀኖች በጌታ በኢየሱስ ስም እንዲከፈቱ ጸልይ። ጠላት በእህቶቻችን ላይ የጣለው ቁስል በጌታ በኢየሱስ ስም በዛሬቱ ምሽት ይፈወስ። በጌታ በኢየሱስ ስም ቃል ወጥቷል። የተፈወሱ ይሁኑ፣ የተዳሰሱ ይሁኑ። በጌታ በኢየሱስ ስም ፈውሱ ይድረሳችሁ። እንደ ሐና ወደ መሰዊያው መታችሁ ትቆሙና እግዚአብሔር ይህን ያረግላችኋል። ኢየሱስ ይባረክ። ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። እግዚአብሔር እጅ በላያችሁ ላይ ትምጣ። እኔ ብዙ ጊዜ ጌታ ፈውሶኛል በጣም። በነገራችሁ ላይ እኔ ሟች ልጅም ነበርኩ ፓስተር። ከተወለድኩ በኋላ ታመምኩ በጣም። እናቴ ስትነግረኝ ታምሜ ከንቱ ሆኜ ቀረ። መቃብር ተቆፈረ፣ የ7 ወር ልጅ። ከዛ በኋላ ሳጥንም መጣ። ነፍሱ እስክትወጣ እንጠብቅ ሲሉ አንድ የኦርቶዶክስ ካህን መጥተው ከዳዊት መዝሙር አነበቡ። እሜቴ ያሏት እናቴ፣ ይሄ ልጅ እግዚአብሔር ሐሳብ ስላለበት ነው የሚሰቃይ፣ ሌላ በሽታ አይደለም። ግራ እግሬን በሰርጀሪ ተልትለው ሐኪሞች እስካሁን ምልክቱ አለ፣ ግን አላነክስም። ከዛ በኋላ ምን ይሻለኛል? ዳዊትን መዝሙር ዘጉና እባክዎ ውሃና ማር ይስጡኛል። ውሃና ማር ለእናቴ ሰጡ። ይኸውልዎት እኔ አሁን ይሄ ከመዝሙር አንብቤ ያለው አፉን ከፍቼ ይህን በአፉ ሳረግ ይህንን ውሃና ማር ካስታወከው ይሄ ልጅ ነፃ ወጥቷል ማለት ነው። አለዛ ግን አዝናለሁ በቃ አሉ። ያን ሲያረጉ ከውስጥ ተፈንቅሎ ወጣ። እግዚአብሔር በብዙ መንገድ ይሰራል። ከዛ በኋላ ስም እናውጣለት ተባለ። ይሄ ልጅ ማን እንበለው?
እናቴ መጽሐፍ ቅዱስ ታነብ ስለነበረ ይሄማ ከሞት መካከል ከጉድጓድ አምልጦ እንደ ዳንኤል የወጣ ስለሆነ ዳንኤል እንበለዋለች። ለካስ እግዚአብሔር ምክንያት ነበር። ከልጅነቴ ጀምሮ ፈውስን አውቃለሁ ለማለት ነው። እናንተም ፈውስ በላያችሁ ላይ ነው። በጌታ በኢየሱስ ስም የተፈወሳችሁ ናችሁ። ከማንኛውም ሳይኮሎጂካል እና ኢሞሽናል ከሆነ ደዌና በሽታ ሁሉ በጌታ በኢየሱስ ስም ተፈውሳችኋል። በናዝሬቱ ለሐኪም ከተሰወረ ወይንም ለሐኪም ግልጥ ከሆነ ማንኛውም በሽታ በዚህ ምሽት በጌታ በኢየሱስ ስም ተፈውሳችኋል። 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 እግዚአብሔር ይመስገን። እዚህ መጠለያ ውስጥ ያሉ ውስጥ አንዲት ሴት በዚህ መገለጥ መምጣት ሲጀምር ሰውነቷ እየተንቀጠቀጠ አለ። በጌታ በኢየሱስ ስም ተፈውሰሻል። ይልህት በናዝሬቱ በኢየሱስ ስም ፈውስ ሆኖልሻል። ሃሌሉያ! ፈውስ ሆኗል። ሃሌሉያ! ታምር ሆኗል። ሃሌሉያ! ድንቅ ሆኗል። ሃሌሉያ! ስለዚህ ወገኖች ሆይ በምድር የምናየው ሁሉ በሰማይ ለምናየው ነገር ምልክት ነው። እግዚአብሔር የኢትዮጵያን ማህፀን ፈውሶታል። ይኸው እርግማን ነበር ሲነገር የኖረው። ቢወለድ ጦርነት የሚፈልግ ነፍስ ማጥፋት የሚፈልግ በኢየሱስ ስም ያንን እርግማን ሰብረነዋል። ልጆቻችሁ የተባረኩ ናቸው። ልጆቻችሁ የተባረኩ ናቸው። የነቢያት ሰራዊት ናቸው። የሐዋርያት ሰራዊት ናቸው። ልጆቻችሁ ይህ እርግማን አይነካቸውም። ይህ ክፉ ነገር አይደርስባቸው። በጎሽን ክፉ ነገር አይደርስም ነበር በግብፃውያን ላይ የሚመጣው። እንዲሁ ደግሞ በእናንተም ላይ ክፉ ነገር በፍጹም አይመጣም። በጌታ በኢየሱስ የሚያስመልጥ አምላክ አለ። እስካሁን ያስመለጠ እግዚአብሔር እነሆ ያስመልጣል። ሃሌሉያ! ሃሌሉያ! እዚህ ውስጥ ከመኪና አደጋ እንደገና ደግሞ የት እንደው አላውቅም፣ በህይወት ዘመን ጥይት በላይ ላይ አልፎ ያልሞትክ ሰው አለህ። ላንተ መልእክት አለኝ። እኔ አላውቅም። እግዚአብሔር የሚነኝ ለስራዬ ለይቻለሁ ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን ሃሌሉያ! ክብር ለስሙ ይሁን። በኢየሱስ ስም የእግዚአብሔርን በረከት በእግዚአብሔር ባሪያ ላይ እጠራለሁ። በቤቱ ላይ እጠራለሁ። በሚስቱ ላይ እጠራለሁ። በልጆቹ ላይ እጠራለሁ። ይህ አገልግሎቱ የተቀባ ይሁን። ይህ አገልግሎቱ በክብር የተሞላ ይሁን። እግዚአብሔር እነሆ ነገሩን ሁሉ ይቀበለው፣ ያስፋው፣ ያስፋፋው። እግዚአብሔር አምላክ በግራና በቀኝም እነሆ መስፋፋትን ይስጠው። ከክፉ ነገር ሁሉ ይጠብቀው። ከበሽታ ይታደገው። ልጆቹን ከክፉ ይጠብቅለት። ፈታኝ ወደ ቤቱ እንዳይመጣ በኢየሱስ ስም በቤቱ በር ላይ የክርስቶስን ስም አስቀመጥኩ። በክርስቶስ ደም መግቢያው የታጠረ ይሁን። በደሙ የታጠረ ይሁን። በጌታ በኢየሱስ ስም በነገር ሁሉ በዚች ቤተ ክርስቲያን ያሉ አገልጋዮች በሙሉ በማንኛውም አገልግሎት የምታገለግሉ የተባረካችሁ ሁኑ። የተባረካችሁ ሁኑ። የእግዚአብሔር ቅባት ይድረሳችሁ። የእግዚአብሔር በረከት ይምጣላችሁ። የእግዚአብሔር ክብር ይምጣላችሁ። የእግዚአብሔር ኃይል ይምጣላችሁ። የእግዚአብሔር ጸጋ ይፍሰስላችሁ። በኢየሱስ ስም በሰማይና በምድር በተገለጸ ገናም ደግሞ ሊገለጽ ባለ ባርኮት ሁሉ የተባረካችሁ ሁኑ። ሃሌሉያ!